የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን እንደምን ቆይታችኋል? የዕለቱ ዘገባችን ተጀምሯል። በቅድሚያ አበይት ነጥቦችን እነሆ። ከአቅም በላይ የሆነ አደጋ ሲያጋጥም አስቸኳይ ጊዜ አዋጅ እንዲታወጅ የሚያስችል ረቂቅ አዋጅ መዘጋጀቱ ተገልጿል። ሙሉን የምትሰሙት ይሆናል። ዶክተር ጌዲዮን ጢሞቴዎስ ከሳውዲ አረብ ምክትል ውጭ ጉዳይ ሚኒስቴር ጋር ተወያይተዋል። ሌላኛው መረጃችን ነው። በሜክሲኮ የተቃጠሉ የሰው ልጆች አካላትና በመቶዎች የሚቆጠሩ ጫማዎች ተገኝተዋል። ሙሉን የምታደምጡት ይሆናል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችንም ያደምጣሉ። አብሮነታችሁ አይለየን። ከአቅም በላይ የሆነ አደጋ ሲያጋጥም አስቸኳይ ጊዜ አዋጅ እንዲታወጅ የሚያስችል ረቂቅ አዋጅ መዘጋጀቱ ተገልጿል። የሕዝብ ተወካዮች ምክር ቤት ባካሄደው 20ኛ መደበኛ ስብሰባው ከአቅም በላይ የሆነ አደጋ ሲያጋጥም አስቸኳይ ጊዜ አዋጅ እንዲታወጅ የሚያስችለውን የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅ መርምሮ ለሚመለከተው ቋሚ ኮሚቴ መርቷል። የሕዝብ ተወካዮች ምክር ቤት 6ኛ ዙር 4ኛ ዓመት የስራ ዘመን 20ኛ መደበኛ ስብሰባውን በትላንትናው ዕለት አካሂዷል። ምክር ቤቱ የኢትዮጵያ አደጋ ስጋት ስራ አመራር ረቂቅ አዋጅን መርምሮ ለሚመለከተው የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ እንዲመራ ያደረገ ሲሆን በረቂቅ አዋጁ ላይ የመንግስት ዋና ተጠሪ ሚኒስቴር ዶክተር ተስፋዬ በልጅጌ ማብራሪያም ሰጥተዋል። በማብራሪያውም መንግስት ማንኛውም ሰው ሰራሽም ሆነ ተፈጥሯዊ አደጋ በዜጎች ላይ እንዳይደርስ የማድረግ ስራ የመስራት ዋነኛ ተልዕኮ መሆኑንም ገልጿል። ከአቅም በላይ የሆነ ጉዳት ሲደርስም ተጎጂዎችን የሰብአዊ ድጋፍ በጊዜ እንዲደርስ የማድረግ ህገ መንግስታዊ ኃላፊነት ያለበት መሆኑንም ነው የተናገረው። የአደጋ ስራ አመራር ዘርፍን በተመለከተ በዓለም አቀፍ ደረጃ የደረሰበትን ሁኔታ የተላበሰ አቅም መገንባትም አስፈላጊ መሆኑንም ሚኒስቴሩ ገልጸዋል። የኢትዮጵያ አደጋ ስጋት አመራር ቅድመ አደጋ ወቅትና የድህረ አደጋ ተግባራትን ውጤታማ ለማድረግ የፌዴራልና የክልል አደጋ መካከል ስራ ውስጥም አቅም ማሳደግ ላይ ትኩረትም ተሰጥቶ ይሰራል የተባለው ይህ ረቂቅ አዋጅ በዋናነት ከአቅም በላይ የሆኑ አደጋዎች ሲኖሩ የአስቸኳይ ጊዜ አዋጅ ስርዓት ለመዘርጋት የሚያስችል መሆኑንም ዶክተር ተስፋዬም ተናግረዋል። እንዲሁም የሰብአዊ ድጋፍና የዘላቂ ድጋፍ የሰላም ግንባታ እቅዶችን ለማስተሳሰር በሚያስችል መልኩ ረቂቅ አዋጁ መዘጋጀቱንም ለምክር ቤት አባላት ተናግረዋል። ረቂቅ አዋጁ 7 ክፍሎችና 40 አንቀጾችን የያዘ ሲሆን የአደጋ ስጋት አመራር ምክር ቤትን የማቋቋም ስልጣን ለኮሚኒኬሽኑ የሚሰጥ መሆኑንም ተገልጿል። የመንግስት ዋና ተጠሪው አጠር ያለ ማብራሪያ ያደመጡት የምክር ቤቱ አባላት ረቂቅ አዋጁ ላይ ቢካተቱ ያሉትንም አንስተዋል። በዚህም ከተነሱ ሀሳቦች መካከል በተለይም በክልል አደጋ ስጋት ላይ በርካታ ስራ የሚሰራው በተቋማት በጎ ፍቃድ በመሆኑ በተለይ ችግር በተደጋጋሚ ለሚያጋጥማቸው አካባቢዎች ይህ አዋጅ የተሻለ ተጠቃሚ እንደሚያደርግም ነው የተነሱት አብዛኛው ድጋፍ በመሆናቸውም ምክር ቤቱ የቀረበውን ረቂቅ አዋጅ መርምሮ በሙሉ ድምጽ ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ እንዲመራ ሲልም አጽድቋል። ዶክተር ጌዲዮን ጢሞቴዎስ ከሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስቴር ጋር ተወያይተዋል። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ከሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስቴር ዋሊድ ቢን አብዱል ከሪም ኤል ኬሬጂ ጋር በጽህፈት ቤታቸው በሁለትዮሽና ቀጠናዊ ጉዳዮች ዙሪያ መክረዋል። በውይይታቸውም በኢኮኖሚ ዘርፍ ያለውን የሁለቱ ሀገራት ግንኙነት የበለጠ ለማጠናከር እንደሚገባም ነው የተነሳው። ሚኒስቴሩ ዶክተር ጌዲዮን በቀጣዩ ጉዳዮች ዙሪያ በተለይ ሱዳንን በተመለከተ ከምክትል ሚኒስቴሩ ጋር ባደረጉት ውይይት ኢትዮጵያ ገለልተኛ አቋም የምታራምድና ጎረቤትና ወዳጅ ሀገር ሱዳን ያጋጠማት ችግር እንዲፈታ ወጥ በሆነ መንገድ መፍትሄ ለማምጣት የሚደረገውን ጥረት እንደምትደግፍም ነው የገለጸው። የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስቴር ዋሊድ ቢን አብዱል ከሪም ኤል ኬሬጂ አገራቸው የሱዳን ቀውስ መቋጫ እንዲያገኝ ጉዳዩ ከሚመለከታቸው አካላት ጋር በትብብር እንደምትሰራም ነው የገለጹት። በተያያዘ የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ምስጋኑ አርጋ ከሳውዲ አቻቸው ጋር በሁለቱ ሀገራት መካከል የኢኮኖሚ ትስስር በሚጠናከርበት መንገድ ህገወጥ የሰዎች አዘዋዋሪዎችን በጋራ መከላከል በሚቻልባቸው ጉዳዮችና ሌሎች የሁለትዮሽና ቀጠናዊ ጉዳዮች ዙሪያ መክረዋል። አምባሳደር ምስጋኑ በኢትዮጵያ እየተተገበረ ያለው የማክሮ ኢኮኖሚ ማሻሻያ ምቹ የኢንቨስትመንት እድል በመፍጠሩ የሳውዲ ኩባንያዎች በኢትዮጵያ እንዲሰማሩም ጠይቀዋል። የሳውዲው አቻቸው ዋሊድ በበኩላቸው ሀገራቸው ከኢትዮጵያ ጋር በግብርና ዘርፍ፣ በማዕድን፣ ቱሪዝምና ቴክኖሎጂ ዘርፍ በትብብር ለመስራት ቁርጠኛ ናትን ብለዋል።
አምባሳደር ምስጋኑ ህገወጥ የሰዎች አዘዋዋሪዎችን በተመለከተ የኢትዮጵያ መንግስት እንደ አንድ የደህንነት ስጋት አድርጎ ስለሚወስደው አደጋውን ለመከላከል ከሪያድ ጋር ጠንካራ ትብብር ማድረግ እንደሚፈልግ መግለጻቸውን የውጭ ጉዳይ ሚኒስቴር መረጃም ያመለክታል። በሜክሲኮ የተቃጠሉ የሰው ልጅ አካላትና በመቶዎች የሚቆጠሩ ጫማዎች መገኘታቸው ተነገረ። የተቃጠሉ አጥንቶች፣ ጫማዎች፣ ቦርሳዎች፣ ልብሶችና የስንብት ደብዳቤዎች አሰሳ ላይ የተሰማሩ ተሟጋቾች ከውንብድና ጋር በተያያዘ አመዝ የጠፉ ሰዎችን ሲያስፈላልጉ የደረሱባቸው አስደንጋጭ ግኝቶችም ናቸው። ጉዌሬሮስ ቡስካዶርስ ዴ ሀሊስኮ በመባል የሚታወቀው የአሳሾች ቡድን በምዕራባዊ ሜክሲኮ ጓደላሃራ ከተባለች የገጠር መንደር ወጣ ብሎ በሚገኘው ኢዛኬሬ የእርባታ ቦታ ለምልመላና ግድያ እንዲውሉ የተደረገ ስፍራን በቅርቡ አግኝተዋል። ስፍራው ከሜክሲኮ ግዙፍና ታዋቂ የእጽ አዘዋዋሪ ቡድኖች አንዱ የሆነው ሀሊስኮ ኒው ጄኔሬሽን ካርቴል ጠንካራ ይዞታም ነው የተባለው። ቦታው ከመስከረም አንስቶ በሀገሪቱ ፌዴራልና የክልል ባለስልጣናት ቁጥጥር ስር ተደርጎ ምርመራ ሲከናወንበትም ነበር። በስፍራው ላይ የሰው ልጅ አካላት ቅሪቶች መገኘት የጀመሩት ግን የአሰሳ ቡድን አባላቱ ፍለጋ ማካሄድ ሲጀምሩ ነው። ጉዌሬሮስ ቡስካዶርስ ዴ ሀሊስኮ ቃል አቀባይ ኢንዲራ ናቫሮ ከዚህ ቀደም የአንድ አዛዥ እጽ ማከማቻ ወደሆኑ ቤቶች ገብተን እናውቃለን፣ ለስልጠናና ለግድያ የሚውል ስፍራ ግን አናውቅም ስትል ለኤኤፍፒ የዜና ወኪልም ተናግራለች። ስፍራው የተገኙ ቦርሳዎች መሬት ላይ ተደርድረው እስከ 50 ድረስ የሚደርስ ቁጥርን ተሰጥቷቸዋል። የምስሉ መገለጫ በስፍራው ላይ ልብሶች፣ ጫማዎችና ቦርሳዎችን ጨምሮ 100 ገደማ በላይ እቃዎች እንደተገኙ የሀሊኮ ግዛት አቃቢ ሕግም አስታውቋል። እንደ አውሮፓውያን አቆጣጠር በ2018 በሶኖራ ግዛት የጠፋውን ወንድሟን ሄሱስ ሄርናን ናቫሮ ስታፈላልግ የከረመችው ኢንድራ ናቫሮ ስፍራውን ያገኘነው ብዛት ያላቸው ማንነታቸው ካልታወቁ ሰዎች የሚመጡ ጥሪዎች ስለደረሱ ነው። እናም በመቃብር ውስጥ የተቃጠሉ የሰው ልጅ አካላት ቅሪቶችንም አግኝተናልም ብላለች። የሀሊስኮ አቃቢ ሕግ ቢሮ ለቢቢሲ እንደገለጸው በስፍራው ላይ የአጽም ቅሪቶች የተገኙ ሲሆን ከነዚህ ውስጥ የተወሰኑት የቃጠሎ ምልክት ተገኝቶባቸዋል። የሟቾች ቁጥር ምን ያህል እንደሆነ ግን እስካሁን አልታወቀም ብሏል። በመቶዎች የሚቆጠሩ ጫማዎች፣ ልብሶችና ቦርሳዎች መገኘት ግን ስፍራው በርካታ ግድያዎች የተፈጸሙበት ሊሆን ይችላል የሚል ፍርሃትም ነው የፈጠረው። ሀሊስኮ ግዛት አቃቢ ሕግ ሳልቫዶር ጎንዛሌስ የወንጀል እንቅስቃሴ ሪፖርቶች መምጣታቸውን ተከትሎ የብሔራዊ ዘብ አባላት መስከረም ላይ በስፍራው ላይ ጸረ ወንጀል ኦፕሬሽን አካሂዷል። በዚህም 10 ሰዎች በቁጥጥር ስር ሲውሉ ታግተው የነበሩ 2 ሰዎች ነጻ ወጥተዋል። ሌሎች ደግሞ ከባለስልጣናት ጋር ከተፈጠረ ግብ በኋላ ከአካባቢው ሸሽተዋል ነው ያለው። ምርመራውን ሲያካሂድ የነበረው ብሔራዊ ዘቡ ሰፊ አሰሳ እንዲያካሂድ ምክንያት የሆነን አስከሬን ቢያገኝም በወቅቱ ሌሎች አስከሬኖች እንዳልተገኙ ጎንዛሌዝ ተናግረዋል። ተሟጋቾቹ ወደ ስፍራ መጥተው የራሳቸውን ፍለጋ እስከሚያከናውኑ ድረስም ጉዳዩ በዚህ መልኩም ቀጥሏል። አቃቢ ሕጉ ጎንዛሌዝ የአሁኑን ግኝት ስንመለከት የተከናወነው ስራ በቂ እንዳልነበር ግልጽ ሆኗልም ነው ያሉት። ይህንን ተከትሎም በየትኛው ባለስልጣን ተፈጥሮ ሊሆን የሚችል ጉድለት ለመለየትና ኃላፊነቱን ለማሸከምም ምርመራ ከፍተናልም ነው ያሉት። ባለፈው ዓመት ከተከናወነው የመነሻ ስራ አንስቶ ሌላ እንቅስቃሴ አለመደረጉን የሚናገሩ በሟቾቹ የተገኙት የሰውነት አካል ቅሪቶች የቅርብ ጊዜ ተጎጂዎች ሊሆኑ የሚችሉበት እድል አነስተኛ መሆኑንም ነው የጠቆሙት። ሜክሲኮ ፕሬዝዳንት ክላውዲያ ሼምባውም የምርመራ ስራውን የሀገሪቱ ብሔራዊ አቃቢ ሕግ እንዲይዘው አዘዋል። ኢዛግሬ የእርባታ ቦታ የሬክታንግል ቅርጽ ያለው መሬት ሲሆን ጥቂት ህንፃዎች አሉትና በግንባታ የታጠረም ነው። ስፍራው በቴዎቺክላን ከተማ ውስጥ በሚገኘው የእርሻ መሬት መሀልም ላይ የሚገኝ ነው። አሳሾች እንደሚናገሩት ወደ ስፍራው ሲገቡ እንደ ጫማ፣ ልብስና ቦርሳዎች አሉ የሰዎች እቃዎችንም አግኝተዋል። ይህም በርካታ ሰዎች በስፍራው ብዙ ሰዎችም ስለማፈናቸው እንደሚያመላክትም ነው የገለጹት። የቡድኑ ቃል አቀባይ ኢንዲራ ናቫሮ ከጅምሩ አንስቶ እጅግ ብዙ ልብሶችን አግኝተናል፣ ጫማዎችንም አግኝተናል። ሰዎች እነዚህን ግኝቶች ከጥንት ጊዜ ከጦርነትና ከግድያ ስፍራዎች ፎቶዎች ጋር ሲያነጻጽሯቸው ስለነበረ ብዙ ሰውም ጋር ደርሷል። የሰዎችን ሕይወት እዚሁ ሲቀጥፉ ስለነበር ይህ ቦታ በትክክልም የግድያ የምልመላና የድምሰሳ ስፍራ ነው ስትልም ከኤኤፍፒ ጋር ተነጋግራለች።
ቀጥሎም የምልምሎች ሊሆን የሚችሉ ቅጽል ስሞችን የያዙ ማስታወሻ ደብተሮችንና ፎቶግራፎችንም አግኝተዋል። 100 ገደማ የጥይት ቀለሃዎችንም አግኝተናል ነው ያለችው። በተጨማሪም የአሰሳ ቡድኑ የእኔ ፍቅር ምናልባት አንድ ቀን ካልተመለስኩ የምጠይቅሽ ብቸኛ ነገር ምን ያህል እንደምወድሽ እንድታስታውሺ ነው። እናም ንዴቴ፣ ብስጭትና ቅናቴ ሄዷል ብለሽ ተናገሪ የሚል መልእክትም የተጻፈበት ደብዳቤም አግኝተዋል። ደብዳቤው ፊርማ ያረፈበት እንዲሁም የትውልድ ቀንና ስፍራም የተጻፈበት ነው። በፍለጋው ወቅት የተገኘው ይህ ደብዳቤ በ21 ዓመት ወጣት የተጻፈ ሲሆን ግለሰቡ በሕይወት እንዳለ የአቃቢ ሕግ ቢሮም ገልጿል። በኋላ ላይ የግዛቱ አቃቢ ሕግ ቢሮ የደብዳቤው ጸሐፊ በሕይወት እንደሚገኝና ከጥቅምት 2024 ጀምሮ ወደ ቤተሰቡ መመለሱንም አስታውቋል። ተሟጋቾቹ ከዚህ ቀደም ፍለጋ ካከናወኑባቸው ስፍራዎች ካገኙት ልምድ በመነሳት የሞቱ ሰዎችን የሚያሳይ ምልክት ለመፈለግም ቁፋሮ ጀምረዋል። በዚህ ቁፋሮም የአጽም ቅሪቶች ያገኙ ሲሆን የተወሰኑት ለእሳት ተጋልጠው እንደነበር የሚያሳይ ምልክትም አላቸው ነው የተባለው። ናቫሮ እንደምትገልጸው ይህ ስፍራ ከዚህ በፊት አይተውት በማያውቁት ሁኔታ ለምልመላና ግድያ የሚውል ነበር ነው ያለችው። የሃሊስኮ ግዛት አቃቢ ሕግ ቢሮ ለቢቢሲ እንደተናገረው ደግሞ በስፍራው ላይ ተገለዋል የተባሉ ሰዎች ቁጥር እስካሁን አልታወቀም። የምን ያህል ሰዎች አጽም ቅሪት እንደተገኘ ለማረጋገጥ የፎረንሲክ ምርመራም ያስፈልጋል ነው ያሉት። ይሁን እንጂ 6 ቦታዎች የተከፋፈሉ አጥንቶች በ4 ጉድጓዶች ውስጥ መገኘታቸውን ባለስልጣናትም አረጋግጠዋል። በፍለጋው የተገኙት የግል ንብረቶች በህገወጥ እንቅስቃሴ የተሳተፉ ሰዎች እንዲሁም በእነዚህ እንቅስቃሴዎች ሰለባ ሆኑ ተጎጂዎች ሊሆኑ ይችላሉ የሚልም እምነት አላቸው። ተሟጋቾች ኢዛጊሬ የእርባታ ቦታ የተደራጀ ወንጀል የሚፈጽሙ ሰዎችን ለመመልመል ያገለግል እንደነበር የሚያሳዩ መረጃዎችንም አንስተዋል። ጉዌሬሮስ ቡስካዴሮስ ዴ ሃሊስኮ እና ሌሎች ድርጅቶች ሜክሲኮ ውስጥ ወጣቶችን ለሃሊስኮ ኒው ጄኔሬሽን ካርቴል ባሉ እጽ አዘዋዋሪዎች በሚቀርብላቸው አጓጊ ደሞዝ ያለው አሳሳች የስራ እድል ተታለው ወደ እንደዚህ አይነት ስፍራዎች እንዲወሰዱ እንደነበርም ለበርካታ ዓመታትም ሲጠቆም ቆይቷል። ቃል አቀባይ ናቫሮን ያነጋገረ አንድ ተጎጂ በመቶዎች የሚቆጠሩ ወጣቶች ወደ ስፍራው ከተወሰዱ በኋላ ስቃይና ተቀጣሪዎች አንዳቸውን እንዲጎዱ ማድረግን ጨምሮ ለተለያዩ ኢሰብአዊ ለሆኑ ድርጊቶችም ተጋልጠዋል ነው ያለው። ባለስልጣኑ ይህንን ማረጋገጥም ሆነ ማስተባበል እንደማይችሉ ተናግረዋል። ነገር ግን በስፍራው ላይ የታክቲክ ማሰልጠኛና የአካል መገንቢያ ስፍራዎች እንዳሉ እንዲሁም መሳሪያዎች፣ ሰደሪያዎችና የጥይት ማህደሮችንም መገኘታቸውንም ነው የገለጸው። ምርመራውን በተመለከተ ግልጽነት እንደሚኖር የሚናገሩት አቃቢ ሕግ ጎንዜላዝ የእነርሱ ጎሮ ተጎጂዎች በዘመዶቻቸው እንዲለዩ መረጃዎችንና በስፍራው ላይ የተገኙ እቃዎች፣ ፎቶዎች እንዲለጠፉም ማድረጉንም ነው የገለጸው። የሜክሲኮ አቃቢ ሕግ አሌሃንድሮ ገርትዝ እንደሚገልጹት የአካባቢው ባለስልጣናት በተሟጋቾቹ የተገኙትን ማስረጃዎች አላገኙትም የሚለው ሀሳብ የሚያስኬድ እንዳልሆነም ነው የተናገረው። ይህ አይነት መልክ ያለው ሁኔታ በከተማውና በግዛቱ ባለስልጣናት አይታወቅም የሚለው የሚታመን አይደለምም ብለዋል። የሃሊስኮ ግዛት ገዢ ፓብሎ ሌሙዝ ለዚህ በሰጡት ምላሽ ማንም እጁን አይታጠብም፣ ኃላፊነቶችን እንፈታለን፣ ግልጽ እናደርጋለን። ሜክሲኮ ውስጥ ያለው የሰዎች መጥፋት ቀውስ ሁሉም መንግስታት ቅድሚያ የሚሰጡት ጉዳይ መሆን አለበትም ብለዋል። ፍለጋውን ያካሄዱት ተሟጋቾችም ወዳጆቻቸውን የሚመለከቱ ማስረጃዎችን ለማግኘት ሲሉ ከኢዛጊሬ የእርባታ ስፍራ የተገኙ መረጃዎችና ፎቶዎችንም እያገላበጡ ነው። እነዚህ ምርመራዎች መካሄድ በሚገባቸው መንገድ እንደሚካሄዱም ይጠበቃል። ይህ ክስተት አስደንግጦናል፣ እኛም ብቻ ሳይሆን መላው ዓለም አስደንግጧል ብዬ አስባለሁም ስትል ናቫሮም ተናግራለች። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰዓቱ ተሰሙት የወደድነው መረጃ እስካሁን የተከታተላችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ ከወዲሁ ተሰናበት። ሰላም በያለንበት ለሁላችን።